ሰክሯል። ዛሬም ራሱን በመጠጥ ደብቋል። ጽናትን ማየት አልፈልግም ከዚህ በኋላ አንቺን መርሳት እፈልጋለሁ ብሎ በምሽት ከቤት አባሯታል። ጽናት በሌላ በኩል ለኪራ አባት ደውላ ከሀሴት ጥሩ ቅርርብ ጋር ነው ያለው። ወገባችን ሸብ አድርገን እንድረዋለን ትላለች። ሰላም ጤና ይስጥልኝ ውድና የተከበራችሁ ኢትዮጵያውያንና ትውልደ ኢትዮጵያን በያላችሁበት የፈጣሪ ሰላምታ ይድረሳችሁ ያልኩኝ። ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሰብስክራይብ፣ ሸር በማድረግ ቤተሰብ እንድትሆኑ በአክብሮት ጠይቃለሁ። እምሩና ጽናት ተቀምጠዋል። ጽናት ግን ኪራን በጣም ነው የጎዳሽው ትላታለች። አውቃለሁ ግን ደግሞ ከአባቴ አላስበልጠውም። እምሩም አባሽም እንደዚህ ያንቺን መከፋት አይፈልግም። እንኳን ላንቺ ለልጁ ይቅርና ለሀገር መፍትሄ የሚሆን አባት ነው ያለሽ ትላታለች። ቢሆንም ከአባቴ አላስበልጠውም፣ ፍቅረኛ ቢሄድ ፍቅረኛ ይመጣል። ጽናት ይሄንን ስትል ኪራ ሰምቷታል። ጥሩ አገላለጽ ነው ይላታል። አንተ እንዳሰብከው አይደለም ትለዋለች እምሩ። ባለቤቱ የተውን ቤት ጎረቤት መጥቶ ሊያስተካክልለት አይችልም። እሷ ትክክል ብትሆን ኑሮ ልታስረዳኝ ትሞክር ነበር። አንድ ነገር ግን በያት፣ ፈጣሪ ለእሷ ሲሰጣት ለእኔ እንደማይነሳኝ ንገሪያት ብሎ ጥሏቸው ሂዷል። እምሩ ቤት ስላሉ መተኛቻ ሰዓት ደርሷልና አንድ ብርድ ልብስ ተሰጡ። ብርድ ልብሱ እንካ ልበስ፣ እንቺ ልበስ፣ ብትታመም እደው ለእኔ ነው፣ አንቺ ምን አገባሽ፣ ዶክተሬ ይጨነቅ እንጂ በኋላ ላይ ለሷ ሰጥቷታለኝ። ከፈለክና መተክተኛ ትለዋለች። ሂዶ ተኝቷለኝ። ትገላበጣለች። ለምን በዚህ በኩል ትተኛለሽ ይላታል። በዚህ በኩል ስለተኘው በዚህ በኩል ደግሞ ልሞክረው። እምሩ ቤት አድረው ወደ ቤታቸው እየሄዱ ነው። መንገድ ላይ የድሮ ጓደኛዋን አግኝተው አጥብቃ ሰላም ስላላቸው ኪራ ቀንቷለኝ። የድሮ ጓደኛዬ ነው ብትለውም ግን እኔ ምን አገባኝ፣ እሷም ቀንተነ ትለዋለች። አልቀኑም። መንገድ ላይ ጥለዋት የምትራመድ ከሆነ ከአንተ ጋር አልሄድም ብቻዬን እሄዳለሁ ትላለች። ወደ ቤት አምርተዋል። ቤቱ ሲሄዱ ተቆልፏል። ቤቱ ተቆልፎባቸዋል። መግባት አልቻሉም። ዘሎ ሊገባ ይሞክራል ኪራ። ጽናትም ብትሰበር እደው ለእኔ ነው፣ ለአንተ ማሰብ አይመስልህም አይደል? እምቢ የምትለኝ ከሆነ እሪ ብዬ ሌባ ነው ብዬ ነው ማስዝህ፣ ምን አገባሽ ይላታል። ተያይዘው ወደ ካፌ ሂደዋለኝ። ተቀምጠዋለኝ። መቀመጡም ሰልችቷታል። ግቢና ከፈለግሽ እቃ አግዣቸው፣ ወይ እነ ሰኒ ቤት እንሂድ፣ እነ እምሩ ቤት እንሂድ። ምን ነው ያጨጉጉት የመሰለ ሰውዬ ናፈቀሽ እንዴ? አሁንም መቅናቱ አለቀቀህም አይደለ? በመሃል ሀሴት ደውላለች። ወደ ቤት ተመልሰዋል። ሀሴት ደግሞ በጣም ስለተናደደች ምን ሆነሽ ነው ይሏታል። ግን ልትናገር ፍቃደኛ ስላልሆነ ጽናትን ውሃም ጭላት ብሎ ይልካታል። ምንድነው ችግርሽ ሀሴት ይላታል። እሷም ዘላ አቅፈዋለች። አመሰግናለሁ፣ እንዳንተ አይነት ፊቴን አይቶ የሚረዳኝ ሰው ነበር የምፈልገው፣ እሱ ምን ያለው ብሎ አመሰግናለሁ፣ አሁን ግን ገብቼ ማረፍ እፈልጋለሁ ብላ ወደ ውስጥ ገብታለች። ጽናት መጣች። ሴቶቹ ምን ነው አብደዋል ይላል። ምን ነው ማን ያበደው እያለች ምን ነው ጆሮሽ እዚህ ነበር እንዴ? ጽናት ማንን ነው እያለች ትጠይቀዋለች። እሱም ሀሴት ነው፣ እንዳትናገር ችግሯን አፏን ለጉማታል። በዚሁ ከቀጠለች ማበዷ ነው፣ መልእክት ነው ከገባሽ ይላታል። ኪራ ጽናትን ምን እንደሚላት ግራ ስለገባት እሱም ጠሏት ተነስቷል። ስለደበራት ተኝታለች። ጽናት ወደ እሷ አመራች። ምግብ ስለሰራው አብረን እንብላ ትላታለች። እሷ ግን ፈቃደኛ አይደለችም። የደበረሽ ትመስያለሽ፣ ችግርሽን ከቻልኩ ልጋራ። እሷ ግን አያስፈልግም፣ አንዳንዴ ለሰዎች ብለን የምንወስናቸው ውሳኔዎች እኛን ይጎዱናል። ሴትም ጽናትን በቶሎ የቀረቡኝን ሰዎች ማምን ሰው አይደለሁም። ጽናትም ትላለች፣ ይገርምሻል፣ እኔ ችግሬን ለኪራ ስነግረው ይቀለኛል፣ አንቺም እንደዛ ብትሆኝ ይቀልሻል ትላታለች። መልካም ሰውና ጥሩ ሰው እንደሆነች ሀሴት ጽናትን ትነግራታለች። አባትሽ ነው ያሳደገች ትላለች። ጽናትም አዎ የዘረው ዘር ፍሬ አፍርቷል ይመስለኛል። ጽናትም ምግብ አቅርቤ ጠብቅሻለሁ ብላት ሄደች። ሀሴትም ቆይ እንዴት ብዬ ሁለተኛ ሰው ልመን፣ አባቴ ነበረ፣ እሱንም ሁለተኛ ማስቀየም አልፈልግም። ሀሴት ከክፍሏ እያለች ሄኖክ መጥቷል። እዚህ ምን ትሰራለህ? ክፍሉን ለቀህ ውጣ፣ አንቺ ናፍቀሽኝ ላይሽ ነው የመጣሁት ይላል። የቤት እመቤት መሆንም ያምርብሻል አለኝ ብትለውም ሊወጣ አልቻለም። ከኝና አረመኔ ነህ። ጥለው ልትወጣ ብትሞክርም እሱ ግን እያወራውሽ ሁለተኛ ጥሎ ለመሄድ አትሞክሪ፣ ከዘራ የሚሄደው አባትሽ ይደርስልኛል ብለሽ እንዳታስቢ። እሷም ስለ አባቷ ሲወራባት ስለማትፈልግ ሁለተኛ የአባቴን ስም እንዳጠራ። አመልከን ብለሽ የሚንቀለቀሉ እጆችሽ አሁን አይታዩኝም፣ ፈርተሻል። ያንን ሲጨቃጨቁ ጽናት ከኋላቸው ደርሳለች። ሰላም ሲ ብሏትም ጥሎ ወጥቷል።
ጥላም ጽናት ሀሴት ደህና ነሽ ብላ ትጠይቃታለች። አይደለሁም በህይወቴ መሸነፍ አልወድም። ግራ ገብቷታል። እነዚህ ልጆች ምንድነው የሚያጨቃጭቃቸው? አሁን ለሰኒ መደወል አለብኝ። ጽናት ወደ ሰኒ እየሄደች ነው ነገሩን ለመናገር። ኪራ በር ላይ አግኝቷታል። የት እንደምትሄድ ጠይቃታል። ወደ ሰኒ ፈልጋይ ነው ትለዋለች። ከፈለገችሽ እሷ ትምጣ፣ ፈላጊ ነው ተፈላጊ ነው የሚሄደው። እኔ ሳልፈቅድልሽ የትም አትሄጅም፣ ግቢና ምግብ ስሪልኝ ይላል። ጽናትም አይ ኪራ ሁሌ የኔ ተቃራኒ እንደሆን ከኔ ለወደፊትህ ሚስትህ ላጣራልህና በእኔ እንድቀርጽልህ ፈልጌ ነው፣ ለሌላ መስሎ ነበር ትላለች። ሴት አሁንም አኩርፋለች። ምን ሆነሽ ነው ብሎ ይጠይቃታል ኪራ። እኔ ሁሉም ሰው አይወደኝም። ያጽናናት ይሞክራል። እንደዛ አትበይ፣ አባቴ እኔን እንዳይከፋኝ ስለፈለገ ነው አላዘንኩብሽም ያለኝ። ኪራም አባትሽ የሚኮራብሽ ልጅ ነው፣ ለዛ ነው በራሱ ቀርጾ ያሳደገሽ ይላታል። ሴትም እንደሱ ያልክ አደልለኝ፣ አባቴ እንደሚፈልገው ልጅ አልሆንኩለትም። ኪራም እንደሱ ያልሽ ደካማነትን አትጥሪ፣ አይዞሽ በርች ብሎ ሲያቅፋት ጽናት ከኋላቸው መታለች። ጽናትም እራት ላቅርብ ትለዋለች። አሁን አላስፈለገኝም። ኪራም ከሷ ጋር በኋላ እበላለሁ። ጽናትም እሺ ብላ ወደ ነበረችበት ተመልሳለች። ሴትና ኪራ ተቃቅፈው ስለነበረ ጽናት ቀንታለች። ኪራም ሀሴትን ያቆላምጣታል። እኔስ ሰው አቆላምጬ ስጠራ የሚቀና ሰውዬ እንዴት እሱ አቆላምጦ ይጠራል? ጽናት ተረጋጊ፣ እኔ እኮ የምፈልገው ይሄንን ነው። ከራሷ ጋር ትሟገታለች። ይሄንን ነው የምፈልገውም ትላለች። ለአባቱም ደውላለች። ሄሎ ጋሽ፣ እቤት ያለው አየር በጣም ያስደስታል። በጣም እንደተቀራረቡና እንደተዋደዱ ትነግረዋለች። በዚሁ ከቀጠለ በርበሬ መቀንጠሳችን ነው፣ ኪራን እንድረዋለን ትላለች። ይሄንን ስታወራ ኪራ ማንን ነው ምድሪው? ሰምቸሻለሁ። ከማን ጋር ነው የምታወሪው? ስልክሽን አምጪው። እሷ ደግሞ በጣም ተደናቅታለች። ጽናትን አፋጦ ይዟታል። ከማን ጋር ነው የምታጋብኝ ይላል። እሷ ስልኩን ለመስጠት ፈቃደኛ አይደለም። ከጣፋጩ ይልቅ መራራው ይሻላል ትሄድለ። ፊት ለፊቴን እያየሽ አውሪ። ብዙ ተጨቃጭቀዋል። ደግሞ ሁለተኛ አንተን ማየት አልፈልግም በይኝ ይላታል። እሷ ደግሞ ይሄን ማድረግ አልችልም። ለምን? ምላሹ መራራ ስለሆነ። ቀጥላ ይሄ ከሆነ የሚሻልህ ለአንተ ያለኝ ስሜት አብቅቷል፣ በቃ ተወኝ ትለዋለች። አንቺ ቀጣፊና ውሸታም ሰው ነሽ፣ በፍቅር የምትቀልጅ። ጽናትን ምንም ብልህ እንደማትረዳኝ አውቃለሁ፣ ላንተ እኮ ብዬ ነው። በጣም ተናዷል። ሴቶች ማለት አስመሳይ ናችሁ። የራሳችሁ ከሆነ በኋላ ከሰው ላይ ትጫወታላችሁ። ወደ ኪራ አምርታለች። እንዴ ኪራ ምንድነው ብቻህን የምታወራው ትለዋለች። እንኳን ማውራት ይቅርና ሰንደል ከላይ ላይ ለኩሽ እሄዳለሁ እዚህ ካቱን ትለዋለች። ያቺ ወገብሽን ታጥቀሽ ስትከራከሪላት የነበረችው ጓደኛሽ እሷን ለምን ታይ አተያትም? አብርታ ላታዘልቀኝ ነገር አብርታ ጨለማ አሳይታኝ ሄደች። ጥሎም ጽናትን ከራሴ በላይ ነበር የምወዳት፣ የበደልኳትን ሁሉ ለመካስ ተዘጋጅቼ ነበር፣ እሷ ግን ደለችኝ። ጥሎም ይቅርታ ምሩ፣ እንዳትቀየምኝ፣ እሴት ማለት እስስት ናት። ወደ ምሩ አምርታለች። ኪራ ተናዶ የት እየሄደ ነው? ተናግረሹ ነበር። አሁን እንኳን ራስ ወዳድ እየሆንሽብኝ ነው። በአንቺ የተነሳ ኪራን ልናጠው ነው። ጽናትም እኔ እኮ ለሱ ብዬ ነው፣ ለሱ የሚሻለውን ነገር ነው የማደርገው። ምሩም አይነሽ ብዙ ማየት እየቻለ እባክሽን ትላታለች። ጽናትም አይሆንም፣ አባቴን አንገቱን ማስደፋት አልፈልግም። ምሩም አባትሽን ማሳመን እንችላለን። ጽናትም አላደርገውም፣ የነ ኪራ ምርጫ አይደለውም። ምሩም የኪራ እናትና አባት ከኪራ ደስታ በላይ የሚያስደስታቸው ነገር ያለ ይመስልሻል? የነጋሸ ምርጫ አይደለሁም። እምሩም እኔ የማስበው የተሳሳተ መንገድ እንደሆነ ይሰማኛል። ኪራና ጽናት እንዲጋቡ ትፈልጋለች። ጽናት ግን ፈቃደኛ አይደለችም። ባለፈው የምታስታውሱ ከሆነ ሀሳቤን ማስቀየር አይቻልም ብላ ነበር። በሌላ በኩል ደግሞ ጽናት አልጋ እየነጠፈች ነው። ሄኖክ ከኋላዋ መጥቶ ይነካታል። ያማል እንዴት ትለዋለች። ወገብሽ እኮ ሞላ እንዳለ ለማየት ነው። ሄኖክ ላይ ተኮሳትራበታለች። ድሮም ነው ቀልድ ቀልጄ የማይሳቅልኝ። እሺ አሁን ምን ልታዘዝ ትለዋለች። ስትስቂ በጣም ነው የምታምሪው፣ እንደዚህ ስላልኩሽ ደግሞ መስታወት ላይ መፋቂያ ይዘሽ ዋይ አሉሽ ይላታል። ጽናትም ማንም ታምሪያለሽ ስላለኝ ያንን ነገር አላደርገውም ትላለች። እኔ የጆሮ ገጽታ አላማረኝም ብዬ ብነግርህ ጆሮህን በመቀስ ልትቆርጠው ነው ወይ? ለህን ማንነት አምጥተው ታምራለህ ቢሉህ አትደሰት፣ በማንነትህ ቅረብ። እንዴት ማለት?
ስራለኝ እንጂ አስረዳህ ነበር። የምቀርባቸው ሴቶች ሁሉ ነብር ነው የሚያጋጥመኝ። ይቺ ደግሞ የመንጋው ነብር። ኪራ ተናዶ ስለነበር ወደ ካፌ አምርቷል። ከእናቱ ጋርም ስልክ ተደዋውሎ አውርቷል። ስለ አያቱም ጠይቋል። ጽናትንም እናቱ ጠይቃለች፣ ደህና ናት ይላታል። በአእምሮ ብዙ ነገሮች ይመላለሳሉ። ሂጄ ለምን ራሴን በመጠጥ አልደብቅም ብሎ ወደ መጠጥ ቤት አምርቷል። ከመጠጥ ቤት ወደ ቤቱ ተመልሷል። በጣም ሰክሯለኝ። ጽናት በደረቅ ሌሊት አትጩህ፣ ወደ ቤት እንግባ ትለዋለች። እንዳንቺ አይነት አስመሳይ ሴት እንድትነካኝ አልፈልግም። በሰው ሕይወት እንደርጎ ዝንብ ጥልቅ አትበይ ካልክን ትለዋለች። እምቢ ካልኩ ለነማሚ ልትደውይ ነው? አስመሳይ ነሽ ይላታል። እኔ እኮ በጣም ነው የምወድሽ፣ ከኔ ምን አጣሽ ይላታል። እሷ ደግሞ እኔ ካንተ ምንም ነገር አላጣው። ኪራም እኔ አንቺን ካጣው የጨለማ ሕይወት ነው የምኖረው። ጽናትም ለትንሽ ጊዜ ነው ትረሳኛለህ፣ መርሳት ላንቺ ቀላል ነው ወይ? አሁን እንግባ ትለዋለች። ጽናት እንግባ ትለዋለች። አንቺ ወደ እኔ ቤት አትገቢም ትረሳኛለህ ብለሽ አይደለ? ስለዚህ መርሳት ስለምፈልግ አንቺ ሂጅልኝ ወደ ቤትሽ ብሎ በጨለማ በሩን እላያ ላይ ዘግቶባታል። የዛሬው ክፍል 53 የጽናት ድራማ እዚህ ላይ ነው ያለቀው። በሌላ ጊዜ ቀጣይ ክፍሉን ይዘንላችሁ እንቀርባለን። ሰላም ለሀገራችን፣ ሰላም ለሕዝባችን፣ ፍቅር አንድነት ይስጠን እያልኩኝ ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሰብስክራይብ፣ ሸር በማድረግ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ።